እንደተለመደው ዛሬም እንግዲህ በአታክልት እና ዶሮ አሰራር ይዤላችሁ መጥቻለሁ። በጣም ነው የሚጥመው። ሁላችሁም እንግዲህ ቀለል ያለ ስራ ነው፣ የምር አያዳክትም፣ ምንም አያደክምም። እንደምታዩት እንግዲህ ከሲኒ ከምናምን ሁሉንም ነገር ጨማምሬ ነው የማሳያችሁ። ምክንያቱም ቪዲዮ ለማድረግ የምር እንዲህ አይነት ስራ ስትሰሩ ለአዝም ሰው ያስፈልጋል እና ካሜራማን ለዛ ነው ማለት ነው። እና ገና ላስገባው ነው ፎሮን ውስጥ። ሁላችሁም ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ የሆናችሁ ቤተሰቦች በላይክ በሸር ግቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንደተለመደው ዛሬ ዶሮና አታክልት አሰራር ነው ይዤላችሁ የመጣሁት። የማሳያችሁም እንግዲህ እንደምታዩት ሁሉንም ጨማምሬ ነው የማሳያችሁ። ምክንያቱም ስትቆርጡ የሚሆን ስትሉ ስለማይመች፣ ሲቀጥል ደግሞ እኔ ስልኬቱ ፎርማት ስለሚያደርግብኝ እንደዚህ አድርጌ ፎሩን ሳስገባ ነው አለጦቶ ላይ ኤዲት አድርጌ ለመላክ እንዲመቸኝ፣ ለዛ ነው ማለት ነው። እንደምታዩት እዚህ ጋር ሲኒያ አለ። መጀመሪያ ሽንኩርቱን በረዛዝሞ ተቆርጡና ከታች ታረገርቡታላችሁ። ከዛ ትንሽ ዘይቱን ታረጉና ታማስሉታላችሁ፣ ወይንም የወይራ ዘይት በሀገራችን ታማስሉትና መልሳችሁ እንደዛው ይረበረባል ማለት ነው። ከዛ ዶሮ ከ8 አንድ ካምል ከሆነ የምሰሩት ከ8 ግማሽም ከሆነ ከ4 እንግዲህ እንደ ቤተሰባችሁ መጠን ማለት ነው። እንደዛ ታረጉና ተቆራርጣላችሁ። ከዛ ቆዳውን ታነሳላችሁ፣ በደንብ ታጥባላችሁ በከል በሎሚ በጨው አድርጋችሁ። ከዛ እንደዛ ካደረጋችሁ በኋላ ዶሮውን አታክልቱን ድንች ያው የታወቀ ነው ይላጣል። የሀገራችን ዱባ ወይንም የዚህ ሀገር ገራ ይባላል። ያንንም እንደዛው ትመልጣላችሁ። ከዛ እዚህ ሀገር ኩሳ ነው የሚባለው፣ በሀገራችን እንግዲህ ቀል ነው እኛ የምናውቀው ቀል ነው። እና ኩሳ፣ ፍልፍል ሀር፣ ፍልፍል ሮሚ ትጨምራላችሁ። የሚያቃጠል ቃሪያና የማያቃጠል ቃሪያ። ያንንም እንደዛው ታጥቡና ትቆራርጣላችሁ። የምትቆርጡት እንደምታዩት 4 ማዕዘን ነው ማለት ነው። በዲቡልቡሉ ትቆርጡታላችሁ። ከዛ ነጭ ሽንኩርት በደንብ ትፈጫላችሁ። ከዛ እንግዲህ ቅመማ ቅመም የራሱ ቅመም አለው። ባህራት መሸከል ሆኖ ባህራት አሰንቡሳ ይባላል። በጣም ነው የሚጥመው ሽታው ልነግራችሁ አልችልም፣ ጣዕሙ ራሱ ወላሂ። ከዛ ፍልፍል አስወድ፣ ከሙን፣ ኩስበራ ሾዬ ታረጋላችሁ፣ የተፈጨው ማለት ነው። ቦደራውም ካላችሁ ነጭ ሽንኩርት የተፈጨውን ተጨምሮበታላችሁ። ከዛ ባህራት ካሬ ማጅ እንደምታውቁት እዚህ ጋር ማጅ አለ። ከዛ ሳልሳ ጨው አድርጋችሁ በደንብ ታሹትና ታኖሩታላችሁ። በተለይ ማታ ሰርታችሁ ብታኖሩት ለጧት ፎሮን ስታስገቡት ሽታው በጣም ይነጥራል ማለት ነው። እንደዛ ታደርጉና በደንብ እንትን ብላችሁ አገለባብጣችሁ ሽት አድርጋችሁ ዶሮውንም አታክልቱንም አድርጋችሁ ቁፍና አድርጋችሁ ውሃ ሞቅ ያለ ውሃ ትንሽ አድርጋችሁ ትከድኑታላችሁ ማለት ነው። ማታ ከሰራችሁ ያው ጧት የፈላ ውሃ ጨምራችሁ ማስገባት ነው ፎሮን። እለት በእለት ከሆነ ትንሽ ቢያንስ አንድ 30 ደቂቃ ግማሽ ሰዓት እንደዛ አድርጋችሁ ትተውትና ከዛም በኋላ ፎሮን ታስገቡታላችሁ ማለት ነው። እና በዚህ መልኩ አድርጌ እኔም ዛሬ እንደምታዩት ማታ ነበረ የሰራሁት። አሁን ፎሮን ላስገባ እዚህ ጋር እንደምታዩት እንዲጃው ተለኩሷል። እዚህ ጋር እንግዲህ የሞቀ ውሃ ወይንም የፈላ ውሃ ጨምሬበታለሁ እና አሁን ወደ ፎሮኔ ላስገባ ነው ማለት ነው። ምክንያቱም ቶሎ መብሰል ስላለበት በድሪ ነው ደግሞ ቀዳ መብላት የሚፈልጉት። እና በዚህ መልኩ እንግዲህ ተጠናቋል። በጣም ነው የሚያምረው። ሽታው ራሱ ወላሂ ልነግራችሁ አልችልም። ማካበድ ሳይሆን ክፍት ሳረገው እንዲያለ በቃ በጣም ነው ሽታው የሚጥመው። እና ወዲያው ፎሮን ላስገባ ተከተሉኝ ማለት ነው። ሀባይቢ እስኪ ባንድ እጅ እችለዋለሁ። ኧረ አይቻልም፣ ባንድ እጁ ይቻላል፣ ማይቻል የለም። ይሄው እንደምታዩት እንደዚህ አድርገን እንግዲህ በዚህ መልኩ ፎሮን አስገብተናል ማለት ነው። ታያችኋል። አሁን ከፎሮኑ ላይ ነው ያለው ማለት ነው። ምክንያቱም አሁን እንግዲህ ገስቴ ላው ላይ ሽፍን እናደርገዋለሁ በደንብ፣ ከዛ ይበስላል ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። እኔም ደግሞ አዳዲስ ቪዲዮ ይዤላችሁ ወደ እናንተ ጎራ እላለሁ። እስኪ ቀረብ አድርገው እና በጣም ነው የሚያምረው፣ በጣም ነው የሚጥመው። ደግሞ አታክልት በነገራችን ላይ ያው ቪታሚን ስለሆነ እየበላችሁ እየጠጣችሁ አባይቢ የመዲያም ቅመሞች እንዲያትጎዱ እናት ያው እየሰራችሁ መብላት ግድ ነው። ስለዚህ እየበላችሁ ለማለት ነው።
እና በጣም ነው የሚጥመው። ስሩት፣ ቀላል ነው ደግሞ አሰራሩ፣ ያው አታክልት መቆራረጥ ማለት ነው። ስለዚህ የዛሬው ቪዲዮ ይሄንን ይመስላል። ቀጣይ እንገናኛለን። እንደተለመደው ዛሬም እንግዲህ በአታክልት እና ዶሮ አሰራር ይዤላችሁ መጥቻለሁ። በጣም ነው የሚጥመው። ሁላችሁም እንግዲህ ቀለል ያለ ስራ ነው፣ የምር አያዳክትም፣ ምንም አያደክምም። እንደምታዩት እንግዲህ ከሲኒ ከምናምን ሁሉንም ነገር ጨማምሬ ነው የማሳያችሁ። ምክንያቱም ቪዲዮ ለማድረግ የምር እንዲህ አይነት ስራ ስትሰሩ ለአዝም ሰው ያስፈልጋል እና ካሜራማን ለዛ ነው ማለት ነው። እና ገና ላስገባው ነው ፎሮን ውስጥ። ሁላችሁም ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ የሆናችሁ ቤተሰቦች በላይክ በሸር ግቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንደተለመደው ዛሬ ዶሮና አታክልት አሰራር ነው ይዤላችሁ የመጣሁት። የማሳያችሁም እንግዲህ እንደምታዩት ሁሉንም ጨማምሬ ነው የማሳያችሁ። ምክንያቱም ስትቆርጡ የሚሆን ስትሉ ስለማይመች፣ ሲቀጥል ደግሞ እኔ ስልኬ ፎርማት ስለሚያደርግብኝ እንደዚህ አድርጌ ፎሩን ሳስገባ ነው አለጦቶ ላይ ኤዲት አድርጌ ለመላክም እንዲመቸኝ ለዛ ነው ማለት ነው። እንደምታዩት እዚህ ጋር ሲኒያ አለ። መጀመሪያ ሽንኩርቱን በረዛዝሞ ተቆርጡና ከታች ታረገርቡታላችሁ። ከዛ ትንሽ ዘይቱን ታረጉና ታማስሉታላችሁ፣ ወይንም የወይራ ዘይት በሀገራችን ታማስሉትና መልሳችሁ እንደዛው ይረበረባል ማለት ነው። ከዛ ዶሮ ከ8 አንድ ካምል ከሆነ የምሰሩት ከ8 ግማሽም ከሆነ ከ4 እንግዲህ እንደ ቤተሰባችሁ መጠን ማለት ነው። እንደዛ ታረጉና ተቆራርጣላችሁ። ከዛ ቆዳውን ታነሳላችሁ፣ በደንብ ታጥባላችሁ በከል በሎሚ በጨው አድርጋችሁ። ከዛ እንደዛ ካደረጋችሁ በኋላ ዶሮውን አታክልቱን ድንች ያው የታወቀ ነው ይላጣል። የሀገራችን ዱባ ወይንም የዚህ ሀገር ገራ ይባላል። ያንንም እንደዛው ትመልጣላችሁ። ከዛ እዚህ ሀገር ኩሳ ነው የሚባለው፣ በሀገራችን እንግዲህ ቀል ነው እኛ የምናውቀው ቀል ነው። እና ኩሳ፣ ፍልፍል ሀር፣ ፍልፍል ሮሚ ትጨምራላችሁ። የሚያቃጠል ቃሪያና የማያቃጠል ቃሪያ። ያንንም እንደዛው ታጥቡና ትቆራርጣላችሁ። የምትቆርጡት እንደምታዩት 4 ማዕዘን ነው ማለት ነው። በዲቡልቡሉ ትቆርጡታላችሁ። ከዛ ነጭ ሽንኩርት በደንብ ትፈጫላችሁ። ከዛ እንግዲህ ቅመማ ቅመም የራሱ ቅመም አለው። ባህራት ሙሸከል ሆኖ ባህራት አሰንቡሳ ይባላል። በጣም ነው የሚጥመው ሽታው ልነግራችሁ አልችልም፣ ጣዕሙ ራሱ ወላሂ። ከዛ ፍልፍል አስወድ፣ ከሙን፣ ኩስበራ ሾዬ ታረጋላችሁ፣ የተፈጨው ማለት ነው። ቦደራውም ካላችሁ ነጭ ሽንኩርት የተፈጨውን ተጨምሮበታላችሁ። ከዛ ባህራት ካሬ ማጅ እንደምታውቁት እዚህ ጋር ማጅ አለ። ከዛ ሳልሳ ጨው አድርጋችሁ በደንብ ታሹትና ታኖሩታላችሁ። በተለይ ማታ ሰርታችሁ ብታኖሩት ለጧት ፎሮን ስታስገቡት ሽታው በጣም ይነጥራል ማለት ነው። እንደዛ ታደርጉና በደንብ እንትን ብላችሁ አገለባብጣችሁ ሽት አድርጋችሁ ዶሮውንም አታክልቱንም አድርጋችሁ ቁፍና አድርጋችሁ ውሃ ሞቅ ያለ ውሃ ትንሽ አድርጋችሁ ትከድኑታላችሁ ማለት ነው። ማታ ከሰራችሁ ያው ጧት የፈላ ውሃ ጨምራችሁ ማስገባት ነው ፎሮን። እለት በእለት ከሆነ ትንሽ ቢያንስ አንድ 30 ደቂቃ ግማሽ ሰዓት እንደዛ አድርጋችሁ ትተውትና ከዛም በኋላ ፎሮን ታስገቡታላችሁ ማለት ነው። እና በዚህ መልኩ አድርጌ እኔም ዛሬ እንደምታዩት ማታ ነበረ የሰራሁት። አሁን ፎሮን ላስገባ እዚህ ጋር እንደምታዩት እንዲጃው ተለኩሷል። እዚህ ጋር እንግዲህ የሞቀ ውሃ ወይንም የፈላ ውሃ ጨምሬበታለሁ እና አሁን ወደ ፎሮኔ ላስገባ ነው ማለት ነው። ምክንያቱም ቶሎ መብሰል ስላለበት በድሪ ነው ደግሞ ቀዛ መብላት የሚፈልጉት እና በዚህ መልኩ እንግዲህ ተጠናቋል። በጣም ነው የሚያምረው። ሽታው ራሱ ወላሂ ልነግራችሁ አልችልም። ማካበድ ሳይሆን ክፍት ሳረገው እንዲያለ በቃ በጣም ነው ሽታው የሚጥመው እና ወዲያው ፍሩን ላስገባ ተከተሉኝ ማለት ነው። ሀባይ እስኪ ባንድ እጅ እችለዋለሁ። ኧረ አይቻልም፣ ባንድ እጁ ይቻላል። ማይቻል የለም። ይሄው እንደምታዩት እንደዚህ አድርገን እንግዲህ በዚህ መልኩ ፎሮን አስገብተናል ማለት ነው። ታያችኋል። አሁን ከፎሮኑ ላይ ነው ያለው ማለት ነው። ምክንያቱም አሁን እንግዲህ ገዝቴ ሌላው ላይ ሽፍን እናደርገዋለሁ በደንብ ከዛ ይበስላል ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። እኔም ደግሞ አዳዲስ ቪዲዮ ይዤላችሁ ወደ እናንተ ጎራ እላለሁ። እስኪ ቀረብ አድርገው እና በጣም ነው የሚያምረው፣ በጣም ነው የሚጥመው። ደግሞ አታክልት በነገራችን ላይ ያው
ቪታሚን ስለሆነ እየበላችሁ እየጠጣችሁ አባይቢ የመዲያም ቅመሞች እንዲያትጎዱ እናት ያው እየሰራችሁ መብላት ግድ ነው። ስለዚህ እየበላችሁ ለማለት ነው። እና በጣም ነው የሚጥመው። ስሩት፣ ቀላል ነው ደግሞ አሰራሩ ያው አታክልት መቆራረጥ ማለት ነው። ስለዚህ የዛሬው ቪዲዮ ይሄንን ይመስላል። ቀጣይ እንገናኛለን።